ትግሉ መምጣት እንግዲህ ማርሽ ቀይ መረጃዎችን አቀብዬ ወደ አንተ መጣለሁ ድካም ላይ ነው ያለው ብዙ አልይዝህም ግን የጄኔራል ተፈራ ወደ ትግሉ መምጣት እንግዲህ ማርሽ ቀያሪው በመባል የሚታወቁት ጄኔራል ተፈራ ከዛም አልፎ ደግሞ በሽምቅ ውጊያ ማንም የማይችላቸው እንዲሁም ነው በጀግንነታቸው የተመሰከረላቸው ከምንም በላይ ደግሞ ከዛ ሁሉ ህመም አገግመው ወደዚህ ትግል ተቀላቀያለሁ ማለት ትልቅ ነገር ነውና ለአማራ ህዝብ ትግሉን በምን ያህል በጠል ይቀይረዋል ለትግሉስ ምን አስተዋጽኦ ይኖራል የሚለውን ሌሎችንም እንግዶች ወደ ኋላ ላይ አምጥተን መንጋብዘው ይሆናል ሀብታሙ ባለህበት እንግዲህ አትላንታ እንግዲህ ከሙቀቱ ጋር ትንሽ ነው የሚይዝህ መጀመሪያ መረጃዎቹን ላስቀድምና የጄኔራል ተፈራን ስላነሳውት ወደ በይፋ እንግዲህ ለኢትዮ 360 መቀላቀላቸውን አረጋግጠዋል ወደ አንተ መለሳለሁኝ እንግዲህ ድሎቹ በየአቅጣጫው እንደቀጠሉ ነው ዛሬ ከጎጃም ጎንደር ወሎ ሁሉም አቅጣጫ ያሉት ድሎች አንስተናል በዚህና ወጃችን የሚተወሰኑትን አንስተናል ያማራ ገልጾልናል ያማራ ፋኖ ጎጃም ያማራ ፋኖ በጎጃም የራስ ቢት ወደድ መንገሻ 5ኛ ክፍለ ጦር ቋሪት ወንዳወቅና የአርንዛው ዳሞት ብርጌዶች በጋራ በመሆን ዛሬ ይሄንን ገዳይ ቡድን ጭዳ ሲያደርጉት ውሏል ባንድ ግንባር ብቻ ባንድ አቅጣጫ ብቻ በነበረው ያ አንዝራው ዳሞት አንዝራው ዳሞት ስማቸው እንዳላሳስት ብርጌድ ባንድ አቅጣጫ ብቻ ከ15 በላይ የሚሆነው የሰው በላ ቡድን ሲደመሰስ በሌላው አቅጣጫ የተሰለፈው የፍኖተ ዳሞት ብርጌድ ደግሞ ይሄንን ኃይል በከሚገባው በላይ አራግፎታል ሲሉ ነው ያዘጋጀውን የክስ ዝርዝር በተመለከተም እንዲሁ ቀደም ብለን መረጃውን አውቀን ስንከታተል ቆይተናል ጀነራል ተፈራ ማሞ በእነ አብይ አህመድ ወይም በእነ ሽመልስ አብዲሳ የመጨረሻ ውሳኔ ጀነራሉ በሚፈለገው መንገድ ወደ መስመሩ የሚገቡ አይደሉም ስለዚህም ብቸኛው አማራጭ ጀነራሉ በቁጥጥር ስር ውሎ እስር ቤት ነው መቀመጥ ያለበት የሚል ድምዳሜ ላይ መድረሳቸውን ያንን ተከትሎም በጀነራሉ ላይ እርምጃ ለመውሰድ ያደረጉትን ዝግጅት የተመደበ ኃይል መኖሩን እንቅስቃሴ መጀመሩን ጀነራሉ መረጃ እንደደረሳቸው ያንን ተከትሎ እርምጃ ከመወሰዱ በፊት ከአፈና ከመፈጸሙ በፊት ጀነራሉ ቀደም ብለው ከአካባቢው ለመሰወር የሚያስችላቸውን ሁኔታ እንዳመቻቹ አረጋገጥን ይህንኑ ከራሳቸው ኮንፈርም እስከምናደርግ ድረስ ጀነራሉ ይህ የሆነውን ሁኔታ እስኪያረጋግጡ ድረስ ዘገባ ከማቅረብ ተቆጥበናል በኋላም ጀነራሉ የአፈናውን ሂደት አምልጠው ከአፈናው ሙሉ በሙሉ ከዛ ከነበረው እንቅስቃሴ ሂደት ማምለጣቸውንና የተሻለ ቦታ መድረሳቸውንም ካረጋገጡ በኋላ ይሄ ለህዝቡ እንዲገለጽ ደግሞ ፈቃዳቸው ሲሆን በትላንትናው ዕለት እሱን አድርሰናል በዛሬው ዕለት ኢትዮ 360 በሰበር ዜና ያቀረበው ጀነራሉ በይፋ የአማራ ህዝብ ያደረገ ያለውን የህልውና ትግል ተቀላቅለው የፋኖ ትግል ፍትሃዊና ህዝባችንን ከእልቂት ለማዳን የሚደረግ የህልውና ትግል መሆኑን በሚገባ ይገነዘባሉ ጀነራሉ እንደተናገሩት ይህ የህልውና ትግል የሰመረ እንዲሆንና ህዝብን ከጥፋት ለመታደግ የሚያስችል እንቅስቃሴ ለማድረግ ብቸኛው መንገድ ወይም አማራጭ የትግሉን ማፋጠን እና ቶሎም አሰባስቦ ማዕከል ማበጀት ነው የሚለውን አስተያየታቸው ጠንከር ያለ ነው በዚህ ረገድ በሁሉም አቅጣጫ ያለው ኃይል የሚቻለውን የኃይል ማሰባሰብ አድርጎ ይሄንን አስከፊ ስርዓት ማጠናቀቂያ ለማበጀት እንዲቻል ጀነራል ተፈራ ማሞ የመጨረሻውን ውሳኔ ወስነው በይፋ የአማራ ፋኖን አማራ ፋኖ እያደረገ ያለውን የህልውና ትግል መቀላቀላቸውን ከዚህ በኋላ የአማራ ህዝብ የህልውና ትግል ለውጤት እንዲበቃ ከማድረግ ውጪ ኢትዮጵያ እንዳገር የምትድንበት የአማራ ህዝብ ከህልውና አደጋ የሚወጣበት መንገድ የለም የሚል አቋም ላይ መድረሳቸውን ይሄን ተከትሎም ብቸኛው ያሉትን አማራጭ መከተላቸውን ይፋ አድርገዋል ወይም ለኢትዮ 360 አረጋግጠዋል በዚሁ መንገድ እንግዲህ ሁሉም እንዲያውቀው የሚገባው ጀነራል ተፈራ ማሞ የአማራን ህዝብ የህልውና ትግል ተቀላቅለዋል
በዚሁ አጋጣሚ በሸዋ፣ በጎንደር፣ በጎጃም፣ በወሎ በአራቱም ክፍላት ሀገራት ወይም በአራቱም አካባቢ የጠቅላይ ግዛቶች የአማራ እናቶች አመጣው የወለዷቸው ጀግና በርካታ ወታደራዊ መኮንኖች አሉ። በርካታ ኮሎኔሎች ፋኖን ተቀላቅለው የሚታገሉ አሉ። አሁን በጀነራል ደረጃም እንግዲህ ያውም ጀነራል ተፈራ ማሞ የተመሰከረለት ኮማንዶ ነው። ሸማቂው ኮማንዶ በሚለው መጽሐፉም በቅርብ ጊዜ የታተመ መጽሐፉም እናውቀዋለን። የሽምቅ ውጊያዎች ውጤታማ እንዲሆኑ በማድረግ ኢትዮጵያን ከብዙ አደጋ ሲጠብቅ የኖረ ነው። በጦር ጠበብትነቱም ብዙ ጠላቶቹም ጭምር የሚመሰክሩለት ሀቅ ነው። ጀነራሉ እንግዲህ እንደምታውቁት የጤና እክል ገጥሟቸው ወይም ጀነራል ተፈራ ማሞ የጤና እክል ገጥሞት ያልኩኝ እንደው ከክብር ማጉደል አድርጋችሁ እንዳትወስዱት። ሁሉም ይሄንን ይረዳል ብዬ አስባለሁ። ምንድነው ጀነራል ተፈራ ማሞን እንዲህ አድርጎ ነበረ እያልኩ ስገልጸው አገላለጽ ላይ እንድትረዱኝ እፈልጋለሁ። እናም የነበረው የጤና እክል እጅግ በጣም አስቸጋሪ እንደሆነ ይታወቃል። ያንን ሁሉ ሁኔታ ወጥቶ እንዲታከም የተደረገውን ጥረት ሁሉ እምቢ ብለው ሕክምና እንዲያጣ በማድረግ ነው ለስቃይ የዳረጉት ጀነራሉ። ከዛ ሁሉ ፈተና፣ ከዛ ሁሉ መከራ፣ ከዚያ ሁሉ ስቃይ አገግሞ ነገር ግን ሙሉ በሙሉ ሳይድን በሰውነቱ ውስጥ ያሉ ጥይቶች ሳይወጡ ጀነራሉ ከዘራውን ይዞ የአማራን ሕዝብ ትግል ለመቀላቀል ወስኖ ነው የገባው ማለት ነው። ስለዚህ ግልጽ በሆነ መንገድ የአማራ ትግል የአማራ ሕዝብ ትግል ወደ ሌላኛው ምዕራፍ የሚያሸጋግር አዲስ ምዕራፍ ተከፍቷል ብሎ መውሰድ ይቻላል። አዲስ ምዕራፍ በየትኛውም አካባቢ ያሉ ከፍና ዝቅ ውጣ ውረዶች፣ አለመግባባቶች ይሄ ቢሆን ያ ቢሆን እነዛን በሙሉ እንግዲህ በማረቅ በኩል የተሻላችሁን ነገር አድርጉ፣ በመነጋገር በመወያየት በመመካከር የዚህን የአማራን ህዝብ ትግል አንድ ስቴፕ ወደፊት ለመውሰድ ጥረት አድርጉ እያለ ነው ህዝቡ ሁሌም የሚጎተጉተው ዛሬም እንደዚሁም ደግሞ የምር በዚህ ወቅት ሞያ አለኝ የሚል በማናቸውም መንገድ ይህንን ትግል እንዲቀላቀል ጥሪ ሲቀርብ ነው የቆየው። በዚህ ረገድ እንግዲህ ጀነራል ተፈራ ማሞ በጣም አራያ የሚሆን ከፍተኛ ወታደራዊ ባለስልጣን ባለማዕረግ ከፍተኛ ወታደራዊ ባለማዕረግ ተብሎ ሲስተካከል ባለማዕረግ ወደ ትግሉ ተቀላቅለዋል። እንግዲህ የዚህ አንድምታው አንዱ ግልጽ በሆነ መንገድ ሴት ወንድ ጾታ ሳይለይ ፕሮፌሽን ሳይለይ የእድሜም የፕሮፌሽን ልዩነት ሳይኖር ዳር እስከ ዳር ህዝቡ መነሳቱ ቄሱም ሼኩም ወጣቱም አዛውንቱም በሁሉም አቅጣጫ በውስጥም በውጭም ያለው መነሳቱ በህዝቡ ውስጥ ያለውን ቁጣ የሚያሳይ ነው። ሊሰመርበት የሚገባ ወሳኝ ምዕራፍ እንድንለውም የሚያስገድደን ይሄ ነው። በርካታ በየአቅጣጫው ያሉ ይህንን ትግል እየመሩ ያሉ አካላት ምንም ጥርጥር የለኝም የጀነራል ተፈራ ማሞ ትግሉን መቀላቀል ለእያንዳንዳቸው የሚፈጥርላቸው የትግል ስሜት ሌላ ኢነርጂ ሌላ ከፍታ ነው የሚፈጥረው። እንደ ሀብታሙ ይቅርታ አቋረጥኩ፣ መንገድ ላይ ነህ። ሙቀቱም ድካሙም ብዙ ነገር አለ። እንደው በማከል ያዝ ላርገህና ስታነሳ በአጋጣሚም ለሌላ አንድ ትልቅ ጉዳይ ጎንደር አካባቢ የተፈጠረ አንድ ከባድ ጉዳይ አለ። ያንን በተመለከተ አንድ መረጃ እንዲሰጠን መልእክቱንም እንዲያስተላልፍ የአማራ ፋኖ ጎንደር እዝ ዋና አዛዥ ሻለቃ ሀብቴ ወልዴን የስልክ መስመር ላይ አስገብቸው ነበርና አሁን ስታነሳ ሌሎቹ አዛዦችም ሌሎቹ የጦር መሪዎችም ይሄን ነገር በትልቅ በደስታ ነው የሚቀበሉት የሚል መልእክት ስታነሳ ምናልባት ሻለቃ ሀብቴን እዚህ ጋር ባስገባውና እንደው ስለ ጀነራል ተፈራ ማሞ ሚለድን ብሎ በዛውም ደግሞ ጎንደር ላይ ምን እንደተፈጠረው የሚለውን
መልእክቱን እንደው ባጭሩ አስተላልፎ ወደ አንተ በመለስ አንተም ትንሽ እንደው ድካምን ያዝ ላርግልህ ብዬ ነው። አንተ ለያዝና ወደ እመለሳለሁ ወደ አንተ ጋር ታም ጤና ይስጥልን ሀብቴ፣ እንዴት አመሻችሁ? መስመር ላይ አቆየሁ፣ በጣም ይቅርታ ጠይቃለሁ። መልካም ችግር የለውም። እንደምን አመሽሽ? እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ጎንደር አካባቢ የተፈጠሩ ማለት ድሎቹ ትልልቆቹ ድሎች እንዳሉ ሆኖ በዚህ በኩል ደግሞ ያለው ህገወጥ ቡድኑ እየሰራ ያለው በተለይ ደግሞ አሁን ደግሞ እናንተም አታውቁት እናንተ አድርጋችሁ ማታውቁትም ደብዳቤ እስከመበተን ተደረሰ ስራዎች አሉ። እንደው ወደሱ እመጣለሁ። ግን ዛሬ ትልቅ የድል ዜና አለና እንግዲህ አንተም ታውቃቸዋለህ ጄኔራል ተፈራን በብዙ አጋጣሚዎችና ዛሬ ጄኔራል ተፈራ ማሞ በይፋ የአማራ ህዝብ የህልውና ትግልን ተቀላቅያለሁ ብለው በይፋ አረጋግጠዋል። በኢትዮ 60 በኩል እንግዲህ ከህመማቸውም ሳያገግሙ በሰውነታቸው ውስጥ ያለው ጥይት ሳይወጣ እንግዲህ ማርሽ ቀያሪ የሚባሉት ሸማቂ ኮማንዶ የሚባሉት እንግዲህ ጄኔራል ዛሬ እናንተን ትግል በይፋ ተቀላቅለዋልና እንደው እዚህ ላይ ምን ትላለህ? ምን ሐሳብ አለ ሀብቴ? እሱ ልጠይቅህና ወደዛኛው ጉዳይ አልፋለሁ። አመሰግናለሁ ኢየሩስ። እውነት ለመናገር ዛሬ እጅግ በጣም ደስ ብሎኛል። ምንድነው ደስ ያለኝ? በጣም የምናከብረው የምንወደው አባታችን ወይም የጦር መሪያችን በህመም ምክንያት ይህን እንዳይታከም እንኳን የሕክምና ፍቃድ እንኳን እንዳያገኝ ብዙ ታፍኖ እንዲሞት ብዙ ጥረት ሲደረግበት የቆየው አባታችን የትግል መሪያችን ወይም አባታችን ከዛ አገግሞ ሳያገግምም ቢሆንም ዛሬ ወደ ትግል ወደ ልጆቹ እንዲመለስ መሆኑ ትልቅ ለአማራ ህዝብ እጅግ በጣም ትልቅ ብስራት ነው እና እጅግ በጣም ደስ ብሎኛል። አይደለም በውጭ ዓለም በማረሚያ ቤት ዓለም እንኳን እንደ አባት ሲመክረኝ ብዙ ሲገዝተኝ የነበረው አባቴን ጭምር ነው እና ዛሬ በዚህ ልክ መስማቴ እጅግ በጣም ያስደስተኝ፣ እጅግ ነገ ለምናደርገው ትግልም ብዙ ተስፋዎችን የሰጠኝ ወይም የሰጠን እድል ሆኖ ዛሬ ላይ እጅግ በጣም የተደሰትንበት ቀን ነው እና ያው እንግዲህ ለመድኃኒዓለም ምን ይሳነዋል? ከዛ ህመም ወጥቶ ዛሬ ላይ በዚህ ቁሙ ይሄን ለአማራ ህዝብ ማልሰሩ እጅግ በጣም አስደስቶናል፣ ደስ ብሎናል። አሁንም እድሜና ጤና ሰጥቶልን ህመሙንም እንደዚህ ቸሩ መድኃኒዓለም እንደው ጤንነቱን ሰጥቶት ነገ ቀጣይ የአማራን ብስራት ወይም ደግሞ የአማራን ድል አብሮ የሚያጣጥም የሚያደርገው ምኞት ነው ሊኖረኝ ልገልጽለት የሚችለው ሀሳብና ይህንም ያለኝ ነገር እንዳልልም እጅግ በጣም ብቻ ግን ደስ ብሎኛል። እየሱ በጣም ከልብ አመሰግናለሁኝ። እንግዲህ በቀጣይ የምናያቸው ብዙ ነገሮች ይኖራሉ ብለን ተስፋ እናደርጋለን። እንደው ሌላ ደግሞ አሁን ጎንደር ላይ የተፈጠሩ ነገሮች አሉ። ቤት ለቤት ግለሰብ እንደው ሳይቀር ትክክል አይደለም። ትክክል ቢሆንም ይሆናል ብለን የምናስበው ጉዳይ አይደለም እና አሁንም በድጋሚ ከድርጅታችሁ እንድትቆጠቡ ማለት እፈልጋለሁ። አመሰግናለሁ። ከልብ ነው ማመሰግነው። ሻለቃ ሀብቴ ወልዴ የአማራ ፋኖ ጎንደር እዝ ዋና አዛዥ ስለሰጠህ ማብራሪያ፣ ስለማስጠንቀቂያው፣ ስለሁሉም አመሰግናለሁ። ምን አልከኝ ሀብታሙ? ሀብቴ ሳይወጣ በዚሁ አጋጣሚ መልእክት ለማስተላለፍ ነው ያለኝንም አክብሮቴም አድናቆቴንም ለመግለጽ ነው። በዚሁ አጋጣሚ እያደረጋችሁ ላለው ብርቱ ትግል ትልቅ አክብሮት አለኝ። ይህ ትግል ዳር እንዲደርስ የምትችሉትን ዋጋ እየከፈላችሁ ነው። የአማራ ሕዝብ ትግል አንድ ምዕራፍ ሄዶ በተለይ ለሻለቃ ሀብቴ ወልዴ ደግሞ የተለየ ትርጉም ስላለው በእስር ቤትም ከእስር ቤት ውጭም ከጀነራል ተፈራ ማሞ ጋርም የነበረውን ቅርበትና ሁኔታም በሚገባ ስለምረዳ እሱ እንደ አባት አክብሮም እንደ ትግል መሪም አክብሮ ነው የገለጸው። እንኳን በዚህ ወቅት ለዚህ ደስ ብሎሃል። ትክክለኛም ደስታ ነው። እንኳን ትግሉን በጀነራሎች ደረጃ እየተቀላቀሉት
የአማራ ህዝብ ትግል ለዚህ ደረጃ በመድረሱ እንኳን ደስ ያለ። በዚሁ አጋጣሚ በርቱ ለማለት ነው። ኢየሩስ ከሰማኝ ይሄንን መልእክትን ጠቅለል አድርጌ ለሀብቴ ልንገረው። ሀብታሙ ሌላ ወደ አትላንታ ተጉዟል። በስልክ ስለገባ መልእክቱን ያው አንተ አልሰማኸውም። በአጠቃላይ አክባሪህ እንደሆነ ነው የገለጸው። ስለምታደርጉት ትግል እያደረጋችሁ ስላለውና እስካሁን ድረስ የተጓዛችሁበት ርቀት እጅግ የሚያስደስት እጅግ የሚያስከብር ከዛም አልፎ የአማራ ህዝብን ህልውና ለማረጋገጥ እየሄዳችሁበት ያለውን ትግል በሙሉ አክብሮ አሁን ደግሞ የጄኔራል ተፈራ ላይ የሰጠውን አስተያየት እንዲሁም ደግሞ ከጄኔራል ተፈራ ጋር ያለ የቀረበ ግንኙነት ከእስር ቤት ጀምሮ ያለውን አሁን ደግሞ ጄኔራሉ በትግሉ ላይ የሚጨምሩትን ነገር የሚገለጽበት መንገድ ከልብ አድንቆ ከልብ አመሰግናለሁ። በርቱ የሚለው ነው ባጭሩ ሲጠቃለል ሀብታሙ ያስተላለፈው መልእክትና አክባሪህ ነኝ እና ኖርልን እግዚአብሔር ያክብርልን የሚል መልእክት በአጠቃላይ ጨምሬ ምስጋናን አቅርቤያለሁ። ካልሰማው ላንተ ማድረሴ ነው። ሁለት ሞክሾች ሀብታሙ ሀብቴ ሆናችሁብኝ ነው። መልካም እናመሰግናለሁ። ያው እኔም እህቶችም ወንድሞችም እንደዚህ ሁላችንም ለድል ወቅተን ድሉን አብረን የምናጣበም ወይም አብረን የምንደሰት ያድርገን ማለት ፈልጋለሁ። አመሰግናለሁ። ከልብ አመሰግናለሁ ሀብቴ። እንደው በአጋጣሚ ሻለቃ ሚናስ አጠገብህ ያለ ይመስለኛልና ስለ ጄኔራል ተፈራ እንደው የሆነ ነገር የሚለን ነገር ካለ እሱንም ማስተያየት እንደው 1-2 ደቂቃ በቀበለው። መልካም አለ ወደ ሱብሰድ። እሺ እንዴት ዋልሽ? እግዚአብሔር ይመስገን ሻለቃ ሚናስ። በዚሁ አጋጣሚ ድምጽን ስለሰማውም ነው በዚሁ ያስኩ። የአማራ ፋኖ ጎንደር ጎንደር ይበጋሻው ክፍለ ጦር የዳግማዊ ቴዎድሮስ ብርጌድ አዛዥ ሻለቃ ሚናስ አለማየሁ እንዴት አመሸ እያልኩኝ እንደው በዚሁ አጋጣሚ ስላገኘው የጄኔራል ተፈራ ማሞ ወደ ትግሉ መቀላቀል እንግዲህ በዛ ሁሉ ህመምስ በዛ ሁሉ ስቃይ ውስጥ ሆኖ ያን ሁሉ አልፎ አሁንም ከነህመሙና ከነስቃዩ የአማራ ህዝብ ህልውና ትግልን እቀላቀላለሁ ከልጆቼ ጋር ሲል እንደው ባንተ በኩል እንደው ምን ታስባለህ? ምን ሐሳብ አለ? በቀጣይስ በትግሉ ላይ የሚያመጣውን ለውጥ እንዴት ትገልጸዋለህ? የጄኔራሉ እንግዲህ ማርሽ ቀያሪ ወይም ደግሞ ሸማቂ ኮማንዶ በሚል ልዩ ስሙ የሚታወቁት ጄኔራል ተፈራን እንደው ወደ ትግሉ መቀላቀላቸው ለእናንተ ምን አይነት አቅም ይፈጥራል የሚለው እንደው ባጭሩ ካንተ ብንሰማው። አመሰግናለሁ። በዚህ ሰዓት ስለተገናኘን በጣም አመሰግናለሁ። የመጀመሪያ ለኢትዮጵያ 60 አባላት ተጠቅላለሁ ማለት ከድሮን ዛሬ ብቻ ላላችሁ ሳይሆን ከድሮን ላላችሁ ስላለኛዋችሁ ደስ ብሎኛል። እንዴት ናችሁ? ሰላምታ ያቀርባለሁ። እግዚአብሔር ያክብርልን። ኖርልን። እግዚአብሔር ይመስገን። በጣም ስለዚህ ትግርሻ በቃችሁ አንዱ የእናንተ መቼም የማረሳውና ከዚህ ትግል የምታበቃቸው ሰዎች አንዱ ስለሆናችሁ ሁሌም ከዚህ በፊት የተናገርኩት ቃል ነው። ዛሬም ደግመዋለሁ። ሁላችሁንም ለዚህ ትግል እንዳበቃችሁ በስም ዝርዝር መግለጽ ሰዓቱን መያዝ ስለሆነብኝ 2 ደቂቃ ስለሰጠሽኝ ወደ ዋናው ፖይንት እገባለሁ። የመጀመሪያው ዋና ፖይንት ስለ ጄኔራል ተፈራ ማሞ ወደኛ በመቀላቀሉ ያው የድልን ብስራት እያበሰረን ስለሆነ እኔ ጄኔራል ተፈራ ማሞ ወሎ ላይ ፍላቂት ላይ ነው የማውቀው። አብሬም ገብቻለሁ። ሰውዬው ያንን ሁሉ ስቃይ ተሸክሞ ለብዙ መስዋዕትነት የከፈለ ሰው ነው። ነገር ግን የእጁን ሳይሆን የእግሩን ማለት ይቻላል እነ አብይ አህመድ የሰጡት የእጁን አልነበረም። ነገር ግን በእኛ በልጆቹ ያን ታሪክ ደግመን ዛሬ ከፊት በመውጣቱ ደስ ብሎኛል። ዛሬም በመውጣቱ ደስ ብሎኛል። የእኛም ሌላ አዲስ ብስራት ስላለን እሱም ከዛ ፊት ላይ ቁሞ መገኘቱ በጣም ደስ ብሎኛል። ከዚህ በላይ መሰንተን የሚችልበት አቅም የለኝም። በጣም ተደስቻለሁ። በእውነት ለእኛ ኩራት ነው። ትግላችን የማለቂያውና 99 ሰዓት ላይ ወይም 11ኛ ሰዓት ላይ መድረሱን የሚያሳይና የሚያበስር ስለሆነ በጣም ተደስቻለሁ።
አንድ ማስተላልፈው ግን ከዚህ በኋላ ለሚመጡ ወንድሞቻችን ያው ትናንትና ያሳለፍነውን ነገር እንዳይደገም ጥንቃቄ እንዲደረግ ትናንትና ዋነት ሁሉ ኢትዮጵያን ወዳጅ ስለሆን ወንድሞቻችን እናሻል እህቶቻችን አሳልፈን የሰጠንበት ጊዜ ስለሆነ ያን ጊዜ እንዳይደገም ጥንቃቄ እንዲደረግ የሚል መልዕክት ነው ያለን። ከዛ በተረፈ ትንሽ ደቂቃ ካለኝ ቅድም በሰጠሁት የጎንደር ህዝብ ላይ የተደረገው እንትን ትንሽ ማለት እፈልጋለሁ። ለጎንደር ህዝብ ነው ይደው የጎንደር ህዝብ ወይ ዛሬም ነገም ሶስት ሊል በምት ለዚህ ዝግጁ ነኝ። ስለዚህ ማንም እንዲያጠረብረው፣ ማንም እንዲያታለው፣ ማንም ገንዘብ እንዲቀማው፣ ማንም ከፊት ላይ ቆሞ እንዲያንገራረው አልፈቅድም። አብይ አህመድም ታንኩን ባንኩን ይዞ ከዚህ ትግላዊ የወጣሁትን ይህን ህዝብ ከዛ እንባው ለማውጣት ስለሆነ አሁንም በድጋሚ እንደዚህ አይነት እኩይ ተግባር እየሰሩ ያሉ ሰዎች እባካችሁ 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 ይሄን ለማለት ነው ፈልገው ይርሳሉ። አመሰግናለሁ። ለተጨማሪ በጣም ነው አመሰግናለሁ። እኛንም እናመሰግነው በጣም እግዚአብሔር ይስጥልን ኑሩልን። ሻለቃ ሚናስ አለማየሁ የዳግማዊ ቴዎድሮስ ብርጌድ አዛዥ ከልብ እናመሰግናለን ስለሰጣችሁ ማብራሪያ። የአማራ ፋኖ ጎንደር እዝ አዛዥ ሀብቴ ወልዴ፣ ሻለቃ ሀብቴ ወልዴንም ሁለታችሁንም ከልብ እያመሰገንኩኝ እግዚአብሔር ይጠብቃችሁ። ድል ከእናንተ ጋር ይሁን። መልካም ምሽት ይሁንላችሁ። አሜን። ሰላም ዋሉ። አሜን። ሀብታም ወደ አንተ ልመለስ። ያው መንገድ ላይ ብዙ አልይዝህም። እንደው የማጠቃለያ እንደው 2-3 ደቂቃ ብቻ ውሰድና የጀነራል ተፈራ ማሞን ወደ ድሉ መምጣት ቅድም ስትገልጸው አዲስ ምዕራፍ ወይንም ደግሞ ትግሉን ቀያሪ በተለይ ደግሞ ሀብታሙ አራቱም ሸዋ፣ ጎንደር፣ ጎጃም፣ ወሎ ወደ አንድ ለመምጣት ለሚያደርጉት ጥረት የጀነራሉ ወደ ትግሉ መቀላቀል ለህልውናው አለው ማለት የሚያመጣው ነገር ምንድነው? ከዛ ውጪ ደግሞ እውነት የጀነራሉ ወደ ትግሉ መቀላቀል የሚያስከፋው አካል አለ ወይ? እንደው ወደስ የሚያስከፋ ጉዳይ ነው ወይ? እንዲህ አይነት ነገሮችስ አንዳንድ ቦታ ያያየን ነውና እንዲህ አይነት ነገሮችስ መኖር አለባቸው ወይ የሚለው እንደው ባጭሩ ሰጥተ በቀጣይ ከጀነራሉ መምጣት ጋር በተያያዘ ምን እንጠብቅ የሚለውን ብዙ አሊዘ ሙቀት ላይ ነው ያለው። 2-3 ደቂቃ ብቻ ሐሳብን ሰጥተን እናጠቃል። ሄሎ የሀብታሙ ስልክ ተቋርጧል መሰለኝ። ልዩ አይታየኝም አይደል ሀብታሙ? እንግዲህ ሀብታሙ ስልኩ ያሉበት ቦታ ራሱ ወዲያ ወዲህ እየተቻኮሉ ወይም ደግሞ እየተሯሯጡ ባለበት ነው ሀብታሙንም ጎትቼ ያስገባውት ወደዚህ። እንግዲህ ከልብ እናመሰግናለን። እንግዲህ እያየን ነው የጎንደር እዝ ዋናው መሪ የአማራ ፋኖ ጎንደር እዝ ሀብቴ ወልዴም እንዲሁም ደግሞ የጎንደር በጋሻው ክፍለ ጦር የዳግማዊ ቴዎድሮስ ብርጌድ አዛዥ ሻለቃ ሚናስ አለማየሁም የጀነራል ተፈራ ማሞ ወደ ትግሉ መመለስ ትልቅ አንደምታው ምንድነው የሚለውን የነሱ ደስታቸውን ገልጸውልናል። እንግዲህ የጀነራል ተፈራ ወደ ትግሉ የህልውና ትግል ለወገኖቻቸው እስከነ ህመማቸው አለው ብለው መመለሳቸው ምንድነው የሚያመጣው በቀጣይ ቀናቶች አንደኛ በትግሉ ውስጥ ምን ነው፣ ሁለተኛ ነገር ደግሞ በውይይትም ሌሎችስ ምን ይላሉ፣ ምን አይነት ሀሳቦች እንጸባረቃሉ የሚለውን ኢትዮ 360 በተከታታይ ወደ እናንተ በሚያደርሰው መረጃ ይፋ የሚያደርገው ይሆናል። ስለነበረን ቆይታ ከልብ እናመሰግናለን። እንግዲህ